መብራት በሌለ ሰዓት ህይወት ከባድ ነው። ምንም እንትን የለም፣ ጨለማ ነው። ምንም ነገር የሚታይ ነገር የለም። ሰው እንዳይነግድ መስመሩ ተዘግቷል። ምንም መስመር የለውም። የተረሳ መስመር ነው። ግን እግዚአብሔር አስቦልኝ በዚህ ዓመት ይሄ መልካም ነገር በማግኘታችን ደስተኞች ነን። ከተማውን እንቅስቃሴ ተጀምሯል። ከፍተኛ ለውጥ አይተናል። እንዳልኩ አይደለም ንግድ የሰው ፊዚካልም ተቀይሯል አለ። እቺ ከተማ መብራት አልነበራትም። ብዙ ልማት እንትን ነበራት። መብራት አልነበረም፣ መንገድ አልነበረም። ይህ ቀድሞ የኤሌክትሪክ አገልግሎት ተደራሽ ያልነበረበት አካባቢ ነዋሪዎች የኃይል አቅርቦት ሲያገኙ የሰጡት ምስክርነት ነው። ምንም አይነት የኤሌክትሪክ ኃይል የማያገኙ የነበሩት የሲዳማ ክልል ሉኮ አባያ ወረዳ መሬራ ከተማና የምዕራብ አርሲ ነንሴቦ ወረዳ ነዋሪዎቹ የቀደሙን ሁኔታ ከአሁኑ ጋር በማነጻጸር የፈጠረላቸውን እፎይታ ያነሳሉ። አካባቢዎቹ ከዋናው የኤሌክትሪክ መስመር የራቁ በመሆናቸው የኤሌክትሪክ አገልግሎት በሩቅ እያዩ የሚመኙት ነበር። ችግራቸውን ለመፍታት በተሰራው የሶላር ሚኒግሪድ ስራ አሁን አገልግሎቱ ከቤታቸው ገብቷል። በኋላ ስቶፍ ቤት እየተጠቀሙ ነው። ፍሪጅ እየተጠቀምን ነው። ማብራት 24 ሰዓት ይበራል። በፊት ዜና እናይም ነበር። አሁን ዜና በየቤታችን እናያለን። ስለዚህ በጣም አሪፍ ሁኔታ ላይ ነን። በጣም ነው የምናመሰግነው ለማለት ነው። በጣም ከፍ አድርጓል። እንቅስቃሴ ሁሉ ተጀምሯል። እንዴ ሰውን ምን አታገኙም ነበር ከዚህ በፊት። አሁን ሰው ጠቅላላ ሙሉ የሚነግደው ምኑ ቤቱ ሁሉ ኤንቫይሮንመንቱ አሶሲዬሽኑ ጠቅላላ ከፍተኛ ለውጥ ነው። እንደ መብራት ነው የበራው። ብንጮህ ደስታችን አንችልም። እኔ በኔ በኩል የልጮህ አሁን ከመሬራ ከተማ ከተገጠመው የሶላር ምጣድ የሚገኘው የኃይል መጠን 632.7 ዋት ሲሆን የመጀመሪያው አማራጭ በዚሁ የሶላር ምጣድ ኃይልን ማዳረስ ነው። ሌላኛው ደግሞ በተገጠመለት ባትሪ አማካኝነት በአማራጭ ኃይልን ለማዳረስ የሚያስችል ነው። የኤሌክትሪክ ሶርሱ ከፒቪ ፓናሉ ለህብረተሰቡ መስጠት ነው። ቀጥሎ ማታ ላይ በሚሆንበት ጊዜ የኤሌክትሪክ ኃይል ፀሐይ በማይኖርበት ጊዜ ፒቪው መስጠት ስለማይችል ህብረተሰቡ መብራቱ እንዳይቆራረጥበት የባትሪ የተገጠመለት አለ። 10 ባትሪዎች ተገጥመዋል። እያንዳንዳቸው 215 በኪሎዋት ሃወር የሆነ አቅም ያላቸው ተገጥመዋል። ይህ ማለት በአጠቃላይ 10 ሲደመሩ ወደ 2150 ኪሎዋት ሃወር መጠን ያለው የኤሌክትሪክ መጠን ተቀማጭ የሚደረግበት ባትሪ አለ። ቅድም እንዳልኩት የመጀመሪያ አማራጫችን ሶላሩ ነው። ሶላሩ ወደ ባትሪ ይወስዳል። ኢንኬዝ እንኳን ሼድ ኖሮ ባትሪ ውስጥም ያለው ኃይል ቢቆራረጥ ህብረተሰቡ የኤሌክትሪክ መቆራረጥ እንዳይገጥመው ስታንድ ባይ የሆነ 140 ኪሎ ቮልት ኬቪኤ የሆነ ጀነሬተር አለን። ይህ ስርዓት በብዙ መልኩ ተመራጭና አስተማማኝ የሆነ ኃይል ለማቅረብ ምቹ ነው። በሶላር አማካኝነት ከሚገኘው የኤሌክትሪክ ኃይል ከ3000 በላይ ዜጎች ተጠቃሚ መሆን ችለዋል። ኢንተርናሽናሊም እነዚህ ሲስተሞች ምንም አይነት የዌዘር ችግር የማያመጡ ፍሬንድሊ የሆነ ኢኮሲስተም የሚፈጥር በመሆኑ የቴክኖሎጂው ማደግ እያየ ነው። በፕሮጀክቶቻችን መካከል ላይ እየተመለከተ ነው ያለው ስለሆነ ከቴክኖሎጂም አንጻር ይሁን ደግሞ ሪላየብል የሆነ ኢነርጂ ሶርስን ከመስጠት አኳያ ተመራጭ የምንለው ነው። የኃይል ማመንጫ ጣቢያዎቹ ለህብረተሰቡ ተመጣጣኝ የሆነ የኃይል አቅርቦት ለመስጠት ከማስቻል ባሻገር ዘመናዊ የመቆጣጠሪያ ስርዓትም ተገጥሞላቸዋል። ፒቪ ፓናሎቹ ጀምሮ ከኢንቨርተሮች፣ ኮምባይነር ቦክስ እና ፓወር ኮንቨርዥን ሲስተሙ ውስጥ ላይ ካለው ራሱ ስንነሳ በጣም አስተማማኝ የሆነና ዱራቢሊቲውም ከጋራንቲ አንጻርም ለረጅም ዓመታት የማህበረሰቡን የኃይል ፍላጎት ተመጣጣኝ የሆነ አቅርቦት የሚሰጥ ጣቢያ ነው ማለት ነው። ከዚህ በተጨማሪ ዘመናዊ የሆነ መቆጣጠሪያ ሲስተም ያለው ኢቭን ሰው ሳያስፈልግ እንኳን ሲስተሙን በኮምፒውተር ብቻ ኢቭን በስልክም ራሱ መቆጣጠር የምንችልበት ሲስተም አብሮ የተሰራለት በጣም ዘመናዊ የሆነ የኃይል ማመንጫ ነው። ማመንጫ ጣቢያው ሲገነባ የኃይል አቅርቦትን ተከትሎ የሚመጣውን እድገት ታሳቢ ተደርጎ ሲሆን አሁን ላይ እየተለቀቀ ያለው የኃይል መጠን 38 ኪሎዋት ነው። ለከተማው እየተለቀቀ ያለው ከረንትሊ በዚህ ሰዓት ብናየው ወደ 38 አካባቢ ኪሎዋት ነው። ይሄ እንደምናውቀው ደግሞ ከ350 በላይ ከ360 ከዛም በላይ ነው ካፓሲቲው። ምን መረዳት እንችላለን? ሜቢ አሁን እኛ ኤክስፔክት የምናደርገው ነገ ወዲያ እየሰፋ ስለሆነ የሚመጣው ከተማው ኤሌክትሪሲቲ ባለበት ሁሉ ሲቪላይዜሽን ይኖራል፣ አርባናይዜሽን የተስፋፋ ይመጣል። ያኔ ወደፊቱን የሎድ የማህበረሰብ ተጨማሪነት አንግል ውስጥ ስለገባ በጣም አስተማማኝ የሆነ እንትን አለው ማለት ነው። ከኃይል አቅርቦት አንጻር በብዙ መልኩ መነቃቃት እንደፈጠረ የገለጸው የውሃና ኢነርጂ ሚኒስቴር ከዋናው መስመር ለራቁ አካባቢዎች ቅድሚያ ተሰጥቶ እንደሚሰራ አንስቷል። ግለሰቦች ፍሪጅ ይጠቀማሉ፣ ውሃ ያቀዘቅዛሉ፣ የቤት ምግብ ፕሪዘርቭ ያደርጋሉ፣ ያቆያሉ፣ አትክልትና ፍራፍሬ እንዳይበላሽባቸው ፍሪጅ ያስቀምጣሉ።
ሆቴሎችን እንዳየን ምግብ ቤቶች ይከፍታሉ፣ የብረትና የእንጨት ስራዎችን ይከፍታሉ። ወጣቱ እንደነየነው የፀጉር መስተካከሎችን ለከፍትበት ሁኔታ አለና ከዚህ አንጻር ነው ደስታው እንግዲህ። ስለዚህ ምንድነው ከፍትሃዊነት አንጻር መጀመሪያውን ስንል ይሄን ነው እንግዲህ በጣም ከፍተኛ ርቀት ላይ ላለው ህብረተሰብ ቅድሚያ እንስጥ ነው። በቀጣይ ለማንኛውም አይነት ላስቀመጥ ነው ይሄ መሰረተ ልማት ምንድነው ይሄ ዘርፈ ብዙ የብልጽግና ህልማችን በቂ ኢነርጂ ያስፈልገናል፣ አዋጭ የሆነ ኢነርጂ ያስፈልጋልና ጥራት ያለው ኢነርጂ ያስፈልጋል። ስለዚህ እዛ ላይ መረባረብ ነው ያለብን። የአካባቢዎችን ሁኔታ በማጥናት ከከተማና መሰረተ ልማት ሚኒስቴር ጋር በመቀናጀት አስተማማኝ የኤሌክትሪክ አቅርቦትን ለማዳረስ እየሰራው ነውም ይላል።